ከቻልክ ንስሐ ግባ። ታላቅ የሆነች ቤተክርስቲያን የጌታ አካሉ የሆነች ቤተክርስቲያን ላይ የውሸት አፍህን ተናግረሃል፣ ንግግርን ተናግራል። ሰዎች እንዲጠሏት በክፉ እንዲያዩት አድርገሃል። እኛ ግን ምንም ብትናገሩ ምንም የክርስቶስን ሞትና ትንሣኤ የምንመሰክርበትን ይህን ስጋና ደም ህይወት እያገኘንበት መሆኑን እንናገራለን፣ እንመሰክራለን። እናንተም ወደ ህይወቱ ነው። ለማንኛውም እግዚአብሔር አምላክ ይቅር ይበላችሁ፣ ልቦና ይስጣችሁ ምናምን። እናንተም ሰዎች ደህና አደሩ። የሰላም ሌሊት ይሁንላችሁ። አሜን አሜን። እናቱ ትክክለኛ ሀሳብ ነው። ያው እኛም የተናገርነው ነገር ነው። ይሄን ሁሉ እንዲናገር ያደረገው እንዲያወራ ያደረገው ነገር በሙላ ቤተክርስቲያን ላይ አፉን ለመክፈት ያደረገው ነገር ብዙ ሰዎች ቁርባን ትክክለኛ የክርስቶስ ስጋና ደም መሆኑን እየገባቸው ሲመጡ ይሄን ነገር ለነዛ ሰዎች ማስፈራሪያ እንዲሁም ደግሞ እንዲጠሉት ማድረጊያ ነው እንጂ ሌላ ምንም አይነት ምክንያት የለውም። ይሄንን ደጋግመን የተናገርነው የምትሰሙ ካላችሁ ስሙ፣ የማትሰሙ ካላችሁ ደግሞ በጣም እናዝናለን። መኩዬ ቀጥል እንግዲህ። ይቅር በሉኝ እንግዲህ ሁላችሁንም ሰላም አላልኳችሁም። እኔ ማለት ቀጥታ ለቅሶ ላይ መመጣሁት ደረስኩና ጎራዳ ያለ እና ለማንኛውም እዚህ ላይ የምታገኟቸው ይታያል አፎ እሳቸው አንተሽ አዎ ጥቁር ልብስ የለበሱት የክህነት ልብስ መሀል ላይ የቆሙት እሳቸው ናቸው እና የሰንበት ትምህርት ቤቱን 57ኛ ዓመታቸውን ያው ትናንት ወዲያ ምናምን እያከበሩ ነበር እዚህ ላይ እና ግን በዋናነት ትልቁ ነገር እዚህ ጋር ማስተላለፍ የተፈለገው ምንድን ነው? ሰዎች በደንብ አስተውሉ። በገላት መጣ፣ በገላትም ቤተክርስቲያንን አልቻሏትም። በተለያየ ነገር የቤተክርስቲያንን ስም ለማጠልሸትና ሰዎች ወደ እውነተኛይቱ የጌታ ቤተክርስቲያን ለመጨመር ያሉትን ማለት በጣም በብዛት እየመጡ ያሉትን አይደል? በጣም ብዙ ሰው ማለት ነው ለመጠመቅ ያለውና የተጠመቀ ብዙ አለ። ስለዚህ ምንድነው ታርጌቱ? ማስፈራራት ነው። በቃ አልተቻለም። በገላት አለ፣ በላይ ወጣ፣ ታች ወጣ፣ ምን አለ፣ ሰው ነቃ። ሰው ትክክለኛ የቤተክርስቲያን አስተምህሮትና መሰረታዊ የነገረ ድህነቷን ቤተክርስቲያንን ዶግማዋን አወቀ፣ ተረዳ። ከዛ ተጋጋጡ። ምን ለማድረግ ሞከሩ? ከዚህም በፊት እኮ ሲከራከሩ የነበረው በጌታ ስጋና ደም ላይ እውነተኛ አይደለም ብሎ ሲከራከሩ የነበሩት አሁን ለጴንጤ ታድሶ ሆኖ ጀመሩ ማለት ነው። አቃቢ እምነታ እዛ የሚሰሩት አሁን እውነተኛ የጌታ ስጋና ደም ነው እያሉ ነው። ጥምቀት ለድህነት ነው አይነጣጠልም እያሉ መከራከር ጀመሩ። አሁን ላይ ጴንጤ እያደሱ ነው። ትናንትና ሲከራከሩ የነበረው አሁን ጴንጤ እየታደሰች ነው ወደኋላ። ከዛስ በዛ ስላልቻሉ ማለት ነው አሁን በምንድነው የመጡት? አሁን የቤተ ክርስቲያን ስምን የቁርባን የቅዱስ ቁርባንን ጌታ ሆይ በእውነት ይቅር ይበለው፣ የሚረግሟቸውን ጸልዩላቸው የተባለ ቤተ ክርስቲያን ላይ በዚህ ልክ የሚናገር ግን ምን እንደምንል አናውቅም። ብቻ እግዚአብሔር ልቦና ይስጠው ነው የምንለው። በጣም ታላቅ ስድብ ነው ይሄ፣ ታላቅ ለዘንዶ የተሰጠ ስድብ። ያ በራእይ ዮሐንስ ላይ የተጻፈው በሰማይ ያለው የተነሳ እንደዚህ አይነት ዘንዶ አውሬው ማለት ዲያብሎስ ነው። አሁን እንግዲህ ሰው ላይ አድሮ እንደዛ የሚያደርገው እንጂ ሰው ከራሱ ተነስቶ የጌታ ስጋና ደምን እንደዚህ አይሳደብም፣ እንደዚህም ልለም አይችልም። በቤተ ክርስቲያን እኮ ከመጀመሪያው ቅዳሴ ሲገባ ይህን ያህል ሰዓት እቺ ሰዓት ምን ያህል የምታስፈራ ሰዓት ናት ብሎ ነው የሚጀምረው ካህኑ። በቃ መንፈስ ቅዱስ ከሰማይ ሰማያት የሚወርድባት በፍርሃትና በመንቀጥቀጥ የሚገባበት ነው። ክርስቲያን በማጠልሸት ምንም እንትን የምታደርጉት ነገር የለም። እንግዲህ አንተ ቀጥሎ ዘርስተል አዎ ዲያቆን የእግዚአብሔር ይስጥልን ያለውም ይሄንን ነው። እውነተኛ ቤተክርስቲያን ትምህርት ሲያቅታቸው የመጡበትን ደረጃ እያየን ነውና ይሄ እዚህ የተሰበሰብነው ለውሸት የመጣን ሰው እንዳመጣጡ ነው የምንመልስለት።
ይሄ እንድታዩ ነው። በዛም ላይ እየተማማርን ነው፣ እየተጨዋወትን ነው። እዮባ ቀጥልና አቤኒን ደግሞ ይቀጥላል። እንግዲህ እሱም ሰርቷልና ቪዲዮ እሺ ያ የቀለሜ አንድ የሆነ ጊዜ የሰማሁት እንትን አለና የእንቁላል ታሪክ እና ትንሽ ተረቱን የተወሰነች ስሙዋት ብዬ ነው። ሽትን ልብስ ከእስራኤል ሀገር ያስመጣሁላት እኔ በዛው መድኃኒት ባርክ እያለ አይደል እሱ ላከው። ባንዲራውን እንኳን አላገኘችውም እንትኑን ፎጣው ማለት ነው። ይባርክ እያለ አይደል ሲያንዱ ተሳብ ይሆንለት ጌታ እግዚአብሔር ባርክ ነው። እዛው ምድር ላይ የሚኖር ግዛና ላክ ሳምንት ነው 2 ሳምንት አልሞላትም። የአብርሃም አምላክ የሚናገረን ሰዎች ነን ብራዘር። የጌታን ድምፅ በዚህ ሳይሆን በዚህ የምንሰማ ሰዎች ነን። እንዳስኳሏ ነው። አይ ለማንኛውም ፍትህ በማያውቀው ለተገደለው አበበ ያልበላውን ለበላው መርዝ ለበላው አበበ ፍትህ ብለናል። ያው ዞሮ ዞሮ ቤተክርስቲያን ላይ ከምንም በላይ ወንድሞች እንዳሉት ትልቁ ሚስጥር ላይ የጌታ ስጋና ደም ላይ የዋሹት ነው። ሌላ አንድ የምጠብቀው ሰው አለ። እውነት ለመናገር በዚሁ አጋጣሚ እንትና ታሪኩ ይባላል፣ ፓስተር ታሪኩ እግዚአብሔር ለዛ ንግግሩ ገና ዋጋ እንደሚያስከፍለው ማምነው ማለት ነው። አይጥ በልተውት ምናምን ብሎ የሆነ ጊዜ ታስታውሳላችሁ፣ አፉን የከፈተ ሰው ነበረና የጌታ ስጋና ደም ላይ እንደዚህ ዋጋ ይከፍሉበታል። ይሄም ዩቲዩብ ላይ የሆነ ጊዜ ከዚህ ከእንትና ጋር ማነው አሁን ካልኳችሁ ከታሪኩ ጋር ትልቅ ከራሱ ጋር ታወሩ የነበሩት ላይፍ ላይ እኮ እዚህ ላይ አብረው ቁጭ ብለው የጌታ ስጋና ደም ላይ ሲያሾፉ ነበር እና በገዛ አፉ አሁን ውሸቱ አጋልጦታል። ገና ግን በህይወት ማወራረድ ያለ እውነት ለመናገር መጽሐፍ ቅዱሳችንም እንደሚለው ሳይገባቸው የጌታን ስጋና ደም ተቀብለው አያሌዎቹ አንቀላፍተዋል ነው አይደል የሚለው ጳውሎስ በቆሮንቶስ መልእክቱ ላይ። ስለዚህ ማንቀላፋት አለ። ከዚህ ዓለም በስጋ መለየት ብቻ አይደለም ከዘላለም ህይወት መለየትም አለና ለንግግራችሁ ተጠንቀቁ። አመናችሁት አላመናችሁት ሁለተኛ ጉዳይ ነው። አፍ እንዳመጣ እንደዚህ መዋሸት፣ መናገር፣ መሳደብ ግን ሌላ ጉዳይ ነውና በጣም ነው የሚያሳዝነው። በሱ ቤት ማራከሱ ነበር። ይኸው እንትን ምንድነው መርዝ እያረጉ የሚል ማለት ነው። አብረው ቁጭ ያሉት ደግሞ ምን ያህል አይምሮ ቢሶች እንደሆኑ ደግሞ ሌላው አሳዛኝ ነገር ነው። እነማማ ልታይሽ ትላል እነማማ ዳጊ ቁጭ ብለዋል። ግን ተው እንኳን እንደው በውስጥ ተው እቺ ነገር ትብራ እንኳን አይባልም። ሼም የለም እንደዚህ አይነት የውሸት ድራማ። ወንድምየው ደግሞ እኔ አሁን ነገ ወጥቶ እንግዲህ አሁንም ሰጥቶ ከሆነ አላውቅም ማስተባበያ ይሰጣል። አንደኛ ድምፁ ባለቤቱ ይታውቋል። አሁንም ካህን ሆነው ያሉ አባት ናቸው። ሁለተኛ ጉዳይ ደግሞ ቅዳሴ ላይ ልክ በዚህ መልክ የጠራ ድምፅ የትኛው ስቱዲዮ ውስጥ ሲቀደስ ነው የሚወጣው? ስለዚህ ይሄ የስቱዲዮ ድምፅ ነው የወጣው። እሱ ሪከርድ አስደርጌ ስቱዲዮ አስገብቼ ምናምን ብሎ ካላለ በቀር ማለት ነው። ስለዚህ ለማስተባበያም አይመችም ወጥቶ ማስተባበያ የሚሰጥ ከሆነ ማለት ነው። ነገር ግን ምን ልላችሁ ፈልጌ ነው የጌታን ስጋና ደም ላይ በዚህ መልኩ መናገር ዋጋ ያስከፍላል። ስለዚህ ጥንቃቄ ይደረግ። ሁለተኛ ጉዳይ በቤተ ክርስቲያን ላይ እንደዚህ አይነት ውሸቶች ሲዋሹ በዙሪያ ያሉ ሰዎች ለምን ሃይ ማለት አለባቸው። እና በዙሪያ የነበሩ ሰዎች አይዞ ሲሉን የነበሩት ግን ኤርሚ ይሄ ነገር እንዴት ነው ድምፁ እንደዚህ ነው? አንድ ጥያቄ። ሁለተኛ ሲያቆርቡት ሲቀበል ብቻውን ነው ወይ የተቀበለው? አስቀዳሽም ቀዳሽም የለም። ሰውየው ብቻውን ቀድሶ ብቻውን ነው የቆረበው። ሌሎቹ ቀዳሾች ካሉ አብረው ስለሆነ የሚቀበሉት ራሱን በራሱ እንዳጠፋ ነው የምቆጥረው። አሁን የምርም ሰውየው እንደሚለው ከሆነ ራሱን በራሱ ነው ያጠፋው። ሰውየው ምንም ሰው በሌለበት ብቻውን በልቶ ብቻውን ያውም ደግሞ በጥቅምት መድኃኔዓለም እኮ ነው ማለት ነው ወይ መኩ በጥቅምት መድኃኔዓለም ብዙ አገልጋይ በመቅደሱ በሚሞሉበት ጊዜ ችግር የለውም። ገጠር ቤተክርስቲያን ውስጥ ነው ምንም ሰው የለም እንበልና 5 ቀዳሽ ይኖራል። 5ቱ ቀዳሾች የግድ ይቀበላሉ ከስጋና ደሙ።
እሱን ነጥሎ የሚመታ መቅሰፍት ነው እንዴ ነገር? በመርዝ ገደሉት እና በፍጹም የማያስጌድ እንዴ ለምን አይባልም እንዴ ጋይስ? እዚያ የተሰበሰቡት ነሆለሎች ለምን አይሉም? እና ዛሬ ሃይ አለማለታቸው ከዚህ በፊት ሲዋሽ ኤርሚያስ ተነሳለኝ ምናምን ብሎ አባትን ጥራለኝ ብሎ ሲዋሽ ለሱ መገለጥ ይሰራል። በነገራችን ላይ መልአክ መጥቶ ሲያናግረው ምንም ችግር የለውም። ለሆነ አባት መልአክ ተገለጠለት ከሆነ ግን ከሆነ ገድል ከተነበበ ኑፋቄ ነው። ይኸው አሁን የሰማችሁት ላይ አሁን ያሰማችሁ ላይ ለአንዲት እህት እንቁላል እግዚአብሔር ገልጾላት እንቁላል ውስጥ ቅርፊቱ ተነስቶ ከዛ አስኳሉ አሳይቷት ከዛ እስራኤል ሕዝብ እንዳስኳሉ ነው ለኔ አላት የሚል ትርክት እኮ ነው ያወራው። ይሄ ግን ልክ ነው። በቃ ለጴንጤ ልክ ነው። ለምን ቀለሜ ነው ያወራው? እሱ ካወራው ልክ ነው። በዚህ ልክ አይምሯቸው ታውሯል። እዚህ ውስጥ የምትሰሙ 1300 ሰው አለ። 300 ሰው ፕሮቴስታንት ካለ አይምሯችሁን አሰሩት። እውነት ለእነንተና ሲሆን ሐሰት አትሆንም። ሐሰትም ለእነንተና ስትሆን እውነት አትሆንም። የእውነት ሚዛኗ እውነት እንጂ ሰዎች አይደሉም። ለመቃወም ስትፈልጉ ኦርቶዶክስ ከተናገረው ምንም ይሁን ትቃወማላችሁ። የሆነ ፕሮቴስታንት ካወራው ልክ ነው ለእናንተ። እና እንደዚህ አይነት የውሸት ትርክት ሲናገሩ ችግር የሌለባችሁ ተወጡና እዚህ ደግሞ በሌላ ታሪክ ታላዝናላችሁና እንዲህ የምንለው በጣም የተዝናናንበት አንደኛ የልጅ ስራ ሲሰራ ስለነበረ እና በዚህ ነገር ከመዝናናት ውጪ እንደው ስቆ ከማለፍ ውጪ ምንም ማድረግ አንችልም። እግዚአብሔር እየከፈለ እግዚአብሔር ዋጋን እየሰጠ ስለሆነ ማለት ነው። በአንደበቱ ውሸት እየተጋለጠ ስለሆነ መልእክታችን ግን ለፕሮቴስታንቶች ነው። በቃ ዛሬ ስቀልብ ሊያልፍ ይችላል። እናንተ ግን አይምሯችሁን አሰሩ። ተኮልኩላችሁ ውሸትን እየደገፋችሁ ቤተክርስቲያን ከተሰደበች ከየትኛውም ዋሾ ሰው ጋር እሰለፋለሁ ብላችሁ የተቀመጣችሁ አስቡበት። ሌላኛው ያኛው ማን ነው መሪጌታ ብሎ ስሙን የጻፈው ሰውዬ ነው። እንደ በእውነቱ እንደዚህ አይነት ድምፃዊ ይላል። አረ እፍረት የሚባል ነገር አለ። እኔ ጋር ነው ኢዮብ ጋር ነው ኢዮብ ጋር ነው። አንድ አጋዘን ድምጽ ያለው መሪጌታ ነኝ ባይ ሰው አለና እኔ ባይዘው ግን የሚገርሙኝ እዚህ ያሉት እኛ ጋር ኮሜንት የሚያደርጉት ፔንቲዎች እንዴ ጭንቅላታችሁ ማን የሰረቀው? ጋይስ አስቡበት እንጂ ምን ሆናችሁ ነው? ውሸት ተናግሮ ውሸቱ ተጋልጧል ስትባሉ ኤርሚ ይችላል ትላላችሁ እንዴ? ውሸት አዎ ይችላል፣ አንደኛ ነው፣ ማንም የሚደርስበት የለም። እውነት ግን ምን እንደሆነ አያውቅም፣ ከይቅርታ ጋር ምን እንደሆነ እንኳን አያውቅምና ቢያንስ ራሳችሁን ታዘቡ ለማለት ያክል ነው። አቤንዬ ኢዮብ እስኪመጣ ያዝንህ ብዙ ቀጥልና ስፒር ያወራል። ኦኬ እሺ፣ ሰላም ብያለሁ። ብዙን ብላችሁታል። እኔ እንደውም በቃ የሆነ ወንድሜ ጓደኛዬ ሞተ በሚል በቃ ገንዘብ ሊሰበስብ ነበር የመሰለኝ፣ ልማዱ ስለሆነ ከዚህ በፊትም ቪዲዮም እያየው ስለነበረ ባለፈው ቤት ይጠቦኛል ምናምን ሲል ስለነበረ ለቅሶ ገንዘብ ለመሰብሰብ ነበር የመሰለኝና የሆነ ሰዓት ላይ ስለ ቅዱስ ቁርባን ሲያነሳ ሰማሁትና በጣም በቃ እኔ እንጃ ለውርደት የተዘጋጀ ሰው እኔ እንደዚህ የለም። በራሱ ላይ ነው የሚቀልደው። በነገራችን ላይ ሰዎችን ወደ ቅዱስ ቁርባን እንዳይቀርቡ በገድላትና በድርሳን በተአምሩ በምኑ እያነበበ ሰዎችን ወደ እውነቱ እንዳይሄዱ እውነቱ እንዳይገለጥላቸው እየሸፈነ ያለ ሰው ድጋሚ ደግሞ አሁን በምን መጣ? ቅዱስ ቁርባን ላይ ቅዱስ ቁርባን ይገላል። ሰዎች ወደ ቅዱስ ቁርባን እንዳይቀርቡ ሚስጥራትን ማጥላላት ላይ ደግሞ ወደዛ መጣና ይሄ አትሳቱ፣ እግዚአብሔር አይዘበትበትም፣ በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። ይኸው እያጨደው ነው። የመጀመሪያው መበስበስ እንግዲህ ውርደት ነው። ውርደቱን እያጨደ ነው። እንደው ደግሞ ከዚህ የባሰም እኔ አላቅም። ሰው በዚህ ልክ እንደዚህ
ሁሉ ነገሩ የሸበተ ሰውዬ በዚህ ልክ ራሱ ላይ ሲቀልድ ያሳዝናልና ጸልዩለት ከቻላችሁ። የምር የድራማ ሰው ነው። እኔ የእውነት ብሔራዊ ቲያትርን ከፍ የሚያደርግ ሰው ነበር። አዲስ አበባ እዚህ ቢሆን በጣም ፊልም ኢንዱስትሪው ላይ በጣም የሚጠቅም ሰው ነበር የሚሆነው። በዚህ ለቅሶ በዚህ መንሰቅሰቅ ያልተፈጠረ ሰው እያበበ ጉልላት ብሎ መምጣቱ በጣም የምር ይሄ ፊልም ኢንዱስትሪው ላይ በጣም ጠቃሚ ሰው ነበረና ሃይማኖት ላይ ተደበቀብን እንጂ ለእኛ ጥሩ ነበረ። አንቴ እና የካህኑ ድምፅ በደንብ ለአንተ አዘኩኝ። ስንት ተምረህ ስንት ለፍተህ ፊልም ኢንዱስትሪ ማንቀሳቀስ ያቃተ ቀለም ባንድ ይበለጥ። ኧረ እኔ በጣም ነው የሚገርሙኝ ካራክተሮቹ፣ የሚጠራቸው ስሞች በቃ የማይደገሙ ስሞች፣ ጓደኛዬ ወንድሜ ብሎ የሚጠራቸው ስሞች በጣም በቃ በራሱ ምዕናብ ያለ ሰው እኔ አላቅም። እና የካህኑን እንትን ድምፅ ምናምን ቪዲዮ ሼር አድርጌሻለሁ ማማዬ፣ ከቻልሽ ክፈቹ። ሰዎች ውሸት የሚመስላቸው ሰዎች ስላሉ ድምፃቸውን በደንብ በቪዲዮ መስማት እንችላለን። ሼር አድርጌልሻለሁ ማማዬ። እና እንደው ቀለሜ በጣም ወደ ራስ ብትመለስ ጥሩ ነው። ቴንኪዩ አንቴ። እናመሰግናለን። አንደኛ ስፒር ምስክር ነው። ያን ታስታውሳለህ? የጌታ ስጋና ደም ላይ እንደዛ ሲናገሩ በነበረበት ከፓስተር ታሪኩ ጋር ወይኔ በጌታ ማለት በዚህ ልክ አሁን ላይ ምን ልሉት ነው? አሁን ጸጋ እንካፈልበታለን የሚሉ ለአይጥ ነው የሚሰጠው ምናምን አይነት ነገር ብሎ ሲቃለዱበት የነበሩ ውርደት አይደለ? በጌታ ስም ይሄ ምን አይነት ስድብ ነው? አሁን የጌታ ስጋና ደም ላይ ምን አይነት ስድብ! እንዴት እንደዚህ ይባላል? ማለት ምንም ማንም ሰው በቃ ሊቃወም እኮ ማለት ሊቃወም ይችላል። ትምህርቱ ህይወት ይሰጣል ምናምን እኮ ሊቃወም ይችላል። በቃ አንድ ትምህርት ይኸው ፕሮቴስታንቶች ይቃወማሉ፣ ሌሎች ግን የጌታ ቤተክርስቲያንን ለመቃወምና የጌታ ስጋና ደምን በዚህ ልክ ለማራከስ ብሎ ለአይጥ የሚሰጥ ምናምን ብሎ በዚህ ልክ ለአይጥ ቢሰጥ ድነትን ታገኛለች አታገኝም አይነት ነገር ጌታ ሆይ ምን አይነት ውርደት ነው? እኔ ከስር የሚሰሙት አሜን የሚለው ህዝብ እኮ እኔ ጨነቀኝ ለነሱ። አሁን ምንድነው አይምሯቸው ተወስዶ ነው? ጥቁር ጉንዳን ሲባልም አሜን ይላል ሰው። እኔ ምን ቸግራችሁ ነው ሰዎች? ምንድነው የቸግራችሁ? ጌታ እሱ ነው ማወቅ ያቃተን። ግን እንደተረዳሁት ከሆነ ጴንጤ ስትሆን ነፍስህን ብቻ ሳይሆን አይምሮህንም ነው አሳልፈ የምትሰጠው ለብዙ ነገርና በጣም በጣም ከባድ እየሆነ ነው። ይቅርታ የምንወዳችሁ በጣም እናከብራችሁ ፕሮቴስታንቶች አላችሁ። ለዚህ ነገር ተባባሪ የሆናችሁ ግን አእምሯችሁን የቱ ጋር እንዳለ ደረጃው በጣም የወረደ እንደሆነ ነው የሚሰማንና በጣም ያስከፋል። ከልብ ነው የሚያስከፋው። ምክንያቱም ተው ማለት እየተቻለ ይሄ ነገር ልክ አይደለም ማለት እየቻላችሁ አለማስቆማችሁ ራሱ ተጠያቂ ያስደርጋቸዋል። የሐሰት ክስ፣ የውሸት ክስ ፈጽሞ የሌለና ዝም ብሎ ሰው በምናብ የፈጠረውን ነገር በዚህ ልክ አሜን ብሎ መቀበል በጣም ስለሚያሳፍር ይሄን ብታስቡበት ይሻላል። ስፒሪዬ እንኳን ደህና መጣ። ሰላም ነው የጠፋ ሰው? ሰላም ብያለሁ ሁላችሁንም። ቪዲዮን እንኳን ዛሬ ነው ቄስ ሲያሰሙት የሰማሁትና ግን ከዛ በፊት ከሁለት ቀን ከሶስት ቀን በፊት ይሄ ነገር እየተወራ ነበረ። በስጋና ደሙ መርዝ እያደረጉ ሰው ይገላሉ እያሉ ሲያወሩ ነበረ። አዎ ካኬ ጋር ያወሩትን ይቅርታ የጠየቀውን አስታወስከው? ተሳስቼ ነው አምን ብሎ የሱ እኮ ሁለተኛ ፌዝ ነው ይሄ እኮ። ያኔ ተበላ፣ ኦኬ መበላቱ ሲባነንበት ዳህጸ ልሳን ነው ብሎ አለፈ። አሁን ግን ሁለተኛው ፌዝ ነው ይሄ። አሁን ዋናው ነገር ጓደኛዬ ሞተ ብሎ ቅዱስ ቁርባኑ እሱ ሳይሆን መረጌታ ነው የሚባሉት። እንደውም የሆነ ቪዲዮ ሰይጣንን ነበር ማመልከው ሲል ነበረ ቅዱስ። የዛን ቀን ይሄ ሲወራ ነበረ። እንደተወራ ደግሞ በስንት ቀኝ ወንድሜን ገደሉት ብሎ መውጣቱ በጣም ነው የገረመኝ። አስቀድመው ሲያወሩ ነበር ስለ
በስጋና ደሙ ሰውን ይገላሉ። እንዳውም ከታች እየጻፍኩ ነበር፣ ይሄ እኮ ወንጀል ነው፣ የምታውቁ ከሆነ እንዳውም እናንተ ምስክርነት አድርጎ መንግስት መጠየቅ አለበት እያልኩ እየጻፍኩላቸው ነበር። ይሄ ነገር ተነግሮ ከሁለት ከሶስት ቀን በኋላ ደግሞ እንደዚህ ከተባለ ምን እየተሰራ እንደሆነ እንድታውቁት ብዬ ነው። ትክክል። ቪዲዮን ፈልገውና አመጣዋለሁ አለኝ። እሺ ስፒሪ ለጥፍልን፣ እኛም እንትን እንለዋለን። እዚህም ካለ ታሳየናለህ። ግን በጣም ተደጋጋሚ እየሆነ ነው እንደዚህ አይነት ልምምዶች። ምክንያቱም ከኛ ቤት ብቻ አይደለም፣ የኛ ቤት ሁሉም ሰው ቅዱስ ቁርባን አማናዊ እንደሆነ እውነተኛ የክርስቶስ ስጋና ደም ሕይወትን የሚሰጥ መሆኑን የኛ ልጆችም እንዲሁም ደግሞ በማመን ላይ ያሉ ሰዎች ያምኑታል። ጥያቄ በመፍራት ጥምቀትን የሚያምኑ ቁርባንን የሚያምኑ ሰዎች ውጪ ማለት ነው። ሌሎቹ ግን እያሰጋው ነው ይሄ ሰውዬ። ሁሉ ሰው ቅዱስ ቁርባን እውነተኛ ነው የሚለው ሐሳብ እያሰጋውም ነው። የኛም ቤት ደግሞ በጣም ስለ ቅዱስ ቁርባን ወጣቱ ያለው ሐሳብ በጣም እየጨመረ ቁርባንን ለመቀበል ቅዱስ ቁርባንን ለመቀበል ያለው ፍላጎት እየበዛ ሲሄድ ማድረግ ያለበት ነገር ምንድነው? በቃ እንደዚህ አይነት የውሸት ትርክቶች ፋብሪኬት አድርጎ ለሰዎች ነግሮ ሰው እንዲፈራ ማድረግ፣ ያልሆነ ምስል ለቤተ ክርስቲያን መስጠት እና በቃ የማይሆኑ ሰው ልጅ በትክክለኛ በጤነኛ አእምሮ ሆኖ ሊያስባቸው የማይችሉት ተንኮሎችን አስቦ ወደፊት አቅርቦ ወደ ሰው ፊት አቅርቦ ከዛ ነገር ማራቅ፣ ሰው ድህነትን እንዳያገኝ ማድረግ የሚሰራው ስራ በጣም 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 ከባድ ነው። አብሶ እንደዚህ ተለቅ ካለ ሰው ሚስጥር አይቻሉ ከሚሉ ሰዎች ሲሆን ደግሞ በጣም ይከብዳል። ራሳቸውን አዋቂ አድርገው እየቆጠሩ ግን ምንም የማያውቁ የሆነ የቤተ መቅደስ ወንበር ወይንም ደግሞ ግቢ ውስጥ ያሉ ድንጋይ አይነት ሐሳብ ያላቸው ሰዎች አሉና በጣም በጣም ነው የምናዝነው። ዲያቆን ግን አንድ ጥያቄ አለኝ። ከኦርቶዶክስ ሲወጡ ሁሉም አይደሉም፣ አብዛኛው በጣም ጥላቻ አላቸው። ማየው ነገር ነው። አንድ ሰው እውነትን ካገኘ ለዛውም ኢየሱስ ክርስቶስን ካገኘ ከኦርቶዶክስ ሲወጣ ይሄ ጥላቻው እርግፍ ብሎ ነው መቅረት የነበረበት። ምን መሰለህ፣ እሱን እንዴት ነው የሚያዩት? ያ 5 ናቸው መንገዶቹ። እኛ ግቢም ተማሪ ያለው ለማየት ሞክሬ ነበረ። እዚህም ከመጣው በኋላ አንዳንድ ነገሮች ሪሰርች ለማድረግ ሞክሬ ነበረ። ምክንያታቸው 5 ብቻ ነው። ከ5 እስካሁን እኔ በደረስኩበት የዘለለ የለም። የመጀመሪያው በትክክለኛ በአስተዳደር የተበደሉ ሰዎች አሉ። ይሄ ማንክደው ፀሐይ የሞቀው አገር ያወቀው የአስተዳደር በደል የደረሰባቸው ሰዎች አሉ። በቃ ላይ ስራ ማግኘት የፈለጉ የትምህርት ሙያ ኖሯቸው ሊሆን ይችላል፣ የአገልግሎት ብቃቱም ኖሯቸው ሊሆን ይችላል። ብቻ አስተዳደሩ ላይ ቀድመው ቦታውን የያዙት በተለይ ይቺ የፈረደባት ከተማዋ አዲስ አበባ ምናምን እንደዚህ በቃ በጣም ከተማው እንግዲህ እንደምታውቀው የአብነት ትምህርት ቤቶቹ ያሉት ወደ ገጠር ነው። እነዚህ ሰዎች እንግዲህ አሁን ሌሎች ሰዎች ካሉ ለመታረም ፈቃደኛ ነኝ። ግን አንድ መጽሐፍ ላይ ያነበብኩት ጠቅላላኛም ቤተክርስቲያን ትምህርት ተምሬ ጨረሱ ለማለት 37 ዓመት ይፈጃል። 37 ዓመት የትምህርት ጊዜ ይኖራል። ግን ብዙ ጊዜ ምን ይሆናል መሰለ 20 ዓመት 10 ዓመት የሚሆን 15 ዓመት የሆነች የሙያ ዘርፍ ይዘህ ትወጣለህ። በዚህ በአገልግዬ ኑሮ መስርቷ በኛ አገልጋይ ሆነ ከተኖ ስታስብ እንደር ያሉ ወይ በዘር ወጥና ያደረጉና መስታጣ ጥጣ በትራንስፖርት አስተዳደሩ ዘይ
ዲያቆን ምናምን በጣም ነው የሚቆራረጠው ድምፅ በጣም ነው የሚቆራረጠው። እስኪ ሚዩቱን ክፈቱት። አሁን ይሰማል? አሁን ይሰማል። ስለዚህ የአስተዳደር በደል ሲደርስባቸው እዛ ደግሞ ትንሽ እርዳታ ሳንቲም ሲሰጧቸው ያንን ቲም ለመቀላቀል መሳደብ አለብህ ቤተክርስቲያን እንጂ ቤተክርስቲያኒቱ የትምህርት ጉድለት ኖሯት አይደለም። ሁለተኛችሁ ደግሞ ምግባር ጉድለት ይኖራቸውና በእኛ ቤተክርስቲያን ክህነት ይዘህ ምግባርን ካጎደልክ መውረድ አይቀርም። ያው ላይክ አታባረርም ቤተክርስቲያን ግን በክህነት አታገለግልም። ወደ ድብትርናው ወደ ቢሮ ወደ ጽህፈት ቤት ወደ ምናምን ሲባል እዛ ሆኖ ቀሪ ዘመንም በንስሐ እየኖሩ ከማገልገል ይልቅ ወጥተህ ደግሞ መሳደብ እዛ ቤት ምንም የምግባር ጉድለት ቢኖርብህ ምንም ቢኖርብህ ሚሽርም ሚሾምም ስለሌለ እንደፈለክ ሆነ መኖር ስለሚቻል ሁለተኛው የምግባር ጉድለት ነው። ሶስተኛው ስልጣኔ ነው። ስልጣኔ ምንድነው? ብዙ ጊዜ እኛ ካህናት የሚመጡት ከገጠር አካባቢ ነው። በክህነት ብዙዎቹ የሊቃውንቱ መፍለቅ ከዛ በኋላ ከተማ ገብተው የሆነ ስልጣኔ ያገኙ ይመስላቸዋል። ከዛ ስልጣኔ እንትን ሲሉ ጸሎት ይተዋሉ፣ ጾም ይተዋሉ እና የዛን ጊዜ አገልግሎቱ የኛ ቤተክርስቲያን አገልግሎት በጣም ረጅም ስለሆነ ያንን አገልግሎት መርጌታም ከሆነ እርግጥናውን ይጠላዋል። ከዛ ከመርጌትነት ውስጥ ለመውጣት ከክህነት አገልግሎት ውስጥ ለመውጣት ምን ለማለትና እንደፈለጉ ዱርዬ ሆኖ ለመኖር ያኛው ቤት ስለሚመች በቃ ለፍጡር ነው ስንዘምር ይኖር ነው ብለው በቃ የሰለጠኑ ነው የሚመስላቸው። ለዚህ ማህበረ ቅዱሳንም የሰራው እንደገና አሁን ሰሞኑንም የወጣው ያ መነኩሴ ልታዩ ትችላለን። እሺ ወደ ጌታ ከመጡ በኋላ ምን አገኙ ሲባል እንደ ልቤ በሮባር ወተት መጠጣት፣ ክትፎ መብላት፣ በርገር መብላት በቃ ይሄንን ያ ባብነቱ በቆሎ ትምህርት ቤት ያጡትን ነገር ይሄንን ሲያገኙ እዚህ ከሆኑ ሊያገለግሉ ነው። ሰዓታት መቆም አለበት፣ ማህሌት መቆም አለበት፣ መጾም መጸለይ አለበት። ግን ይሄንን ሁሉ ለመተው በስልጣኔ መልክ በቃ መውጣት አለበት። ሶስተኛው የስልጣኔ በቃ የዴማስ መንገድ ይባላል። አራተኛው እና በጣም የሚያሳዝንህ ቤተክርስቲያን ውስጥ ብዙ ትምህርት ይማራሉ፣ ግን ወንጌል ያልገባቸው ሰዎች አሉ። አንድ ሙስሊም የሆነ መነኩሴ አለ። ምንድነው ያለው? እኔ ሚስጥረ ስላሴ ተምሬዋለሁ ምን ብዬዋለሁ፣ ግን አልገባኝም ነበር። አንድም ሶስትም መሆኑን ነው እንጂ ሌላ ምንም እንትን የለኝም በቃ ምንም ማቀው ነገር የለም። አስብ እንግዲህ ቅኔ አዋቂ ነኝ ቅዳሴ አዋቂ ነኝ ብሎ በኋላ ምንም የገባኝ የለም ማለት ላይክ የአገልግሎት ትምህርቱን ይማሩትና ኢቭን የአገልግሎት ትምህርት ውስጥ ያሬዳዊው ነገር ሰዓታቱም ቅዳሴው ምናምን የወንጌሉ ክፍል ቢሆን ግን ትምህርት ሃይማኖትን ጠንቅቆ ካለማወቅ ሰዎች አሉ። አምስተኛውና የመጨረሻው በስነ ስርዓት ተከፍሏቸው በጀት ተይዞላቸው ጓደኞቻቸው ያጠመዷቸው ሰዎች ናቸው። እዚህ ሜክሲኮ ነበሩ። ላይክ ከኛ ግቢው ተማሪም ከተለያየ ቦታ ከቤተ ክርስቲያን በስነ ስርዓት በጀት ተይዞላቸው በበጀት የሚንቀሳቀሱ ነበሩ። ሐረር ነበረች አንድ ሴትዮ ገነት የምትባል ታድሶ የምታንቀሳቀስ መነኮሳት ቆብ የምታስጥል ምናምን እና በስነ ስርዓት በጀት ተይዞላቸው አንዱን ካወጡት በኋላ እሱ ጓደኞቹን እንዲያወጣ የሚንቀሳቀሱት ሰዎች አሉ። ከነዚህ ውጪ ግን እውነት ጌታን አግኝቶት ወይም አዲስ ጌታ ተገኝቶለት የወጣ ሰው የለም። ያማ ቢሆን ኖሮ ኦርቶዶክስ ቤተክርስቲያን ጨለማ ብትሆን ኖሮ ከወጡ በኋላ ከጨለማ ጋር ምንም ህብረት ሊኖር አይገባም። ልብሷንም መቋሚያውንም ጸናጽሉንም ቆቡንም
ኢቭን ቤተ ክርስቲያኒቷን ስሟን ማንሳትም የለብህ። ራስህን ችለህ ነው መውጣት ያለብህ። ግን በተአምር አያደርጉት። ምክንያቱም እዛ በጀቱ የሚሰጥህ ወይም ሁሉም ነገር የሚሳካልህ እቺን ቤተክርስቲያን ከሰደብክ ብቻ ነው። አሁን በጋሻው 7 ዓመት ምናምን ዝም ብሎ ምንም አልተናገረም ነበር አይደለም። ትዝታው ከበጋሻው ነበረ ትምህርት የሚወስደው። አሁን ግን በጋሻው ነው ከትዝታው ትምህርት የሚወስደው። አጋንንታዊ ትምህርት ነው፣ ሰይጣናዊ ትምህርት ነው። አሁን መናገር አፉን መክፈት ሲጀምር መሳደብ ጀመረ። እሱ ማን ነው ያለው? በውሃ ነው ያለው? ማን ነው? ስጋው ደሙን በመንፈስ ነው? ማን ነው እንደዚህ በሚበላ ነው ያለው? ይሄ ሁሉ እንግዲህ የሚመጣው እነዛ ምዕመናን እግር ስር የሚቆዩት ቤተክርስቲያኑን ከሰደብክ ብቻ ነው። እመቤታችንን ከሰደብክ ነው። ቅዱሳኑን ከሰደብክ ነው። እስኪ ወደ ኋላ ላይ 20 ዓመት 15 ዓመት ቪዲዮዎች ፈልግ። እያንዳንዱ ኢትዮጵያ ውስጥ የተነሳ ፓስተር ቤተክርስቲያኒቷን ሳይሰድብ ፓስተር የሆነ ነብይ የሆነ ሐዋርያ የሆነ አታገኝም። ሙልጭ አድርጎ ከሰደበና አዳራሹ ከሞላለት በኋላ ግን ማጭበርበሩን ይጀምራል። እና ቤተክርስቲያኒቷን የማይተዋት የፕሮቴስታንቱ መተዳደሪያ ህጋቸው ማለት ነው። ህጋቸው ፈንድ ልታገኝ የምትችለው እመቤታችንን ከሰደብክ፣ ቤተክርስቲያንን ከሰደብክ ምን ካልክ ነው። እና እኔ እስካሁን ድረስ ያገኘኋቸው የወጡትን ሰዎች ሙሉ በሙሉ ጥናት ስታደርግ ወይ በስልጣን በአስተዳደር ተበድለው ነው፣ ወይ በምግባር ጉድለት ክህነታቸው ሲያዝ እንትን ብለው ነው፣ አሊያ ደግሞ የሰለጠኑ መስሏቸው ነው፣ አሊያ ደግሞ ጾም ጸሎቱን አገልግሎቱን ለመተው ነው፣ አሊያ ደግሞ በፈንድ ተንቀሳቅሰው ፈንድ ተሰጥቷቸው ነው። እንደውም ሐዋሳም ላይ ነበሩ። አንድ መርጌታ ወጥቶ ሱፍ ለበሰና እንደኔ መዘነጥ ከፈለጋችሁ ወደዚህ ነው ብዙ አለን። እዛ መርጌትነት ሌሊት እየቆሙ ጧት ጧት ደግሞ እዚህ ጌታን የሚያመልኩ አሉ። በውስጥ አሰራር ነው። እና ስፒርን ለኔ እንግዲህ የማውቀው እስካሁን ድረስ ይሄ ነው እንጂ አሁን አንተ ትክክለኛ ክርስቲያን ብትሆን ስድብ ኃጢአት ነው እያለ መጽሐፍ ቅዱስ እንደዚህ ያድርገ ቀኑን ሙሉ 10 ዓመት 12 ዓመት ቤተክርስቲያንን ልትሰድብ አትችልም። ምክንያቱም ስድብ ኃጢአት መሆኑን ታውቃለህ። ላውም እየዋሸ ምን እያልክ ልታደርገው አትችልም። ሁለተኛ እመቤታችን ንጽሕት ናት። ቅዱሳን ቅዱስ ናቸው ከተባለ እንዴት የተቀደሰ ነገር ትጠላለህ? እንዴት የተቀደሰ ነገር ትጠላለህ? የተቀደሰ ነገር ልትጠላ የምትችለው ክፉ መንፈስ ካለበት ብቻ ነው። ለሚያምን ሁሉ ይቻለዋል ከተባለ እንደመቤታችን ያለ አማኝ አለ ወይ? ክርስቶስ በእኔ የሚያምን እኔም ማደርገውን ያደርጋል ከዛም በላይ ያደርጋል ካለ እንደመቤታችን ያለ አማኝ አለ ወይ? እና አሁን ለምሳሌ አብርሃም አመነ ጽድቅም ሆኖ ተቆጠረለት ተባለ። አብርሃም እኮ ቢያምን ከሀገር ከዘመድ ከቤተሰብ ተለይተው ውጣ እኔ በማሳይ ሀገር እባርካለሁ ተብሎ ነው። ሀገር አሳይቼ እባርካለሁ ብሎት እንደው ደግ ሰው አሳይቶት ሀብት ካለበት ቦታ ቢያደርስ አንድ ሰው ሊሆን የሚችል ብዙ ተአምር የማያስፈልገው ነገር ነው። ግን እግዚአብሔር የአብርሃምን እምነት በዚህ ጠየቀ። ልጅን ሰዋልኝ አለ። አደርገዋለሁ። እመቤታችን እኮ ሰማይና ምድር የማይችሉትን ፈጣሪሽን ትወልጃለሽ ስትባል ኧረ ይሄ ነገር አይሆንም ለእግዚአብሔር የሚሳነው ነገር የለም ስትባል ግን ይኩነኒ በከመ ትቤለኒ እግዚአብሔር የሚያቀተው ነገር እንደሌለ አውቃለሁ። እሱማ ከሆነ ይሁን ይደረግ፣ እግዚአብሔር ካለው ይሁን ይደረግ። ለአባቶቻችን ለአብርሃምና ለዘሩ የተናገረውን አሰበ አለች። ያን ያህል ወደ ኋላ ተመልሳ ለአባቶቻችሁና ለዘሩ ለአብርሃም ምን ብሎት ነበረ? ይስሐቅ ይሰመይ ለከ ዘር፣ በይስሐቅ ዘር ይጠራልሃል ተብሎት ነበር። እና እሷን የመሰለ አማኝ፣ እሷን የመሰለ ቅድስት፣ እሷን የመሰለ ንጽሕት ሰማይና ምድር ይችላል።
በምን አንጀትህ በምን አቅምህ የምትጠላው? እና የነሱ ነገር ከነዚህ ከአምስቱ እስካሁን አልወጣም። እኛም ሀገረ ስብከት ላይ እናሰግድ የተለያዩ ሰዎች ሞክረው ነበር። ሌሊት አዳር ፕሮግራም ለማድረግ ስፖንሰር ተደርገው ግን አስወጥተዋቸዋል። ሳያደርጉ ጉባኤውን በሌሊት ነው ያስወጧቸው። እና ያለው ነገር ስፒር ይሄንን ብቻ ነው። እና እነሱ አሁን ተመልከት፣ ዛሬ ቤካን ቴክስት ሜሴጅ ልኬልን ነበር። ምንድን ነው የምትሉት? እንግዲህ አልሞተም ልጁ ጌርሳምንም ልኬላቸው ነበር። እስቲ ውጡና ስህተት ሰርታል፣ ማየውን ነገር አድርጋል፣ ይቅርታ ታስብሉታላችሁ ወይስ ምንድን ነው የምታረጉት? ሌላ መልስ ነው የሚመልሱት። ምክንያቱም እነሱ ቤተክርስቲያንን የሚጠላ ሰው ካገኙ ምንም ብትቃጠል ብትነድ ቤተክርስቲያን አንዳቸውም ፍቅር የላቸውም። እና ያ ደግሞ ለክርስቶስ ፍቅር ስለሌላቸው ነው። አሜን የሚል ሰው እስካገኙ፣ ለነሱ አጀንዳ የሚሆን ሰው እስካገኙ አስበዋል። እያንዳንዱ አዳራሽ ያለው ፕሮቴስታንት ቢወጣና ኦርቶዶክስ ቢኖር ምድሪቱ የጾም የጸሎት የስግደት አምልኮተ እግዚአብሔር የሚፈጸምባት የተቀደሰች ሀገር ትሆን ነበር። የማንም ወንበዴ የማንም ዱርዬ ትናንት ተነስቶ ነገ አዳራሽ ከፍቶ ህዝቡን እንደዚህ አይጫወትበትም ነበርና ግን ያው እኔም የደረስኩበት ይሄ ነው። እንግዲህ ሌላ ሰው የደረሰበት ካለ ይንገረኝ።